አብርሽ ወደ ደህንነቱ ወደ ጤንነቱ ወደ ራሱ ተመልሶ ህይወቱን ትዳሩን ከልጁ ጋር ከባለቤቱ ጋር እየኖረ ነው ብትባልም ሄርሜላ የሆነ ነገር ጀምረን ነበረ፣ ነገር ግን አሁን ከአንቺ ጋር ምንም የምንፈልገው ነገር የለም፣ የነበረን ግንኙነት ከዚሁ ላይ ያበቃል፣ ይቋረጣል፣ እኔን ተይኝ፣ አሁን ደስተኛ ህይወት እየኖርኩ ነው፣ የራሽን ኑሮ ኑሪ ቢላትም ዛሬ ድረስ እንግዲህ እሱን መተው አልቻለችም። በሄደበት ሁሉ መከታተል እየፈለገች ትገኛለች። ኤፍሬምን በከባዱ አስጠንቅቋታል። ከወንድሜ አጠገብ ላይሽ አልፈልግም፣ ስለ አብርሽ እንድች ብለሽ አንድ ቃል እንዳትተነፍሺ አፍሽን ዝጊ በማለት እንግዲህ እንደው እንደዚህ አንድ ቦታ ነጥብ ቦታ ሳይሰጣት እንግዲህ አመናጭቆ ገላምጧት እስከታች እስከ ላይ በቃ ይሆናላ ውርደት አከናንባት ተመልሶ ሂዷል። ሄርሜላ አሁንም አብርሽን ለማግኘት እየጓጓች ነው የምትገኘው። ግን ጤንነቱ አሳስቧት ወይም ደግሞ ይሄ ልጅ ምን ሆነ ብላ ስለ ጤንነቱ አስባ ሳይሆን አሁንም እኝኝኝኝኝ ለማለት ነው። በነገራችን ላይ ሄርሜላ ራሽን አታዋርጅ፣ ራሽን አታረክሽ፣ በቃ ራሽን አታረክሽ። በቃ የሆነ ወንድ ለማኝ አትሆኝ። ስንት ጊዜ ነው የምትለምኘው? አንድ ጊዜ አሁን ደግሞ በጣም ራስ ወዳድ፣ አንድ ጊዜ አይደለም 10,000 ጊዜ አየውሽ። በጣም ራስ ወዳድ ደግሞ ከሩታ ጋር ራሽን የምታነጻጽሪ ነገር አለ። በቃ ሩታ እኮ እንዲያርጋላ አታውቅም። ሩታ እኮ እንደዚህ አይነት እኔ እኮ እንደዚህ ሙሉ ሴት ነኝ ብለሽ የምታስቢ ሴት ነሽ። እንደዚህ አይነት ኮንፊደንስ ቢኖርሽ ሙሉ ሴት ነኝ ብለሽ ብታስቢ ወይም ደግሞ በነገራችን ላይ ህይወት በቁንጅና አይመራም። መልካም ልብ፣ ጥሩ አስተሳሰብ ሲኖርሽ ነው ከሰው ጋር የመኖር ተመራጭ ልትሆኝ የምትችው። መልክ ታጥቦ አይጠጣም። የፈለገ ቆንጆ ብትሆኝ፣ የፈለገ ዘናጭ ብትሆኝ ነገ አፈር በቃ ይሆናል። ገላ ፈራሽ ነው። የሰው ልጅ ይወፍራል፣ ይከሳል፣ ያረጃል። ምንም በዚህ ቁንጅና በዚህ ውበትሽ አትቀጥም። ና አሁን ውበት ስላለሽ ቁንጅና ስላለሽ እዛም እዚህም ሰው ጋር መዝለል እንደፈለግሽ መሆን ምናምን እየፈለግሽ እያሰብሽ ነው ያለሽ። ነገር ግን ይሄ ገላሽ፣ ይሄ ሰውነትሽ፣ ይሄ ቁንጅናሽ፣ ይሄ አለባበስሽም አንድ ቀን እንደሚጠፋ መርሳት የለብሽም። ና ጭራሽ ሩታ ጋር ራሽን ስታወዳድር ይገረመኝ። አንቺ ማነሽ? ለአብርሽ ምን አይነት ዋጋ ከፍለሽለት ነው? አንድ ዋጋ እንኳን እንደው እየሰደብንሽ እየተናገርንሽ ሰው ለምን የሰው ትዳር ውስጥ ገባሽ ብሎ ኢግኖር ሲያደርግሽ፣ ሲቆጣሽ፣ ሲበሳጭብሽ ነው አንቺ አብርሽን ወደ አንቺ ለመሳብ የሞከርሽው። ያው ያን ስድብ ተቋቁመሽ፣ ያንን መጥፎ አስተያየት ተቋቁመሽ፣ ብዙ ሰዎች ብዙ ነገር ሲሉሽ በዚህኛው ጆሮሽ እየሰማሽ በዚህኛው ጆሮሽ እያፈሰሽ ከሱ ጋር ሆነሻል። ግን ይሄንም እንደ ውለታ ቆጥረሽው እንዲያርጌለት እንዲሆኜ ቀለበት እኮ አስረውልኛል፣ አብረን እኮ ነበርን፣ እንዴት እንደዚህ ይሆናል? በቃ ዘላለም አለምሽን በቃ ኘኘኘኝ። ራስ ወዳድ፣ በእውነት ራስ ወዳድ። የእውነት ብታፈቅር ኑሮ ማለት ነው እኔ ጤንነቱን ደህንነቱን ነው የምፈልገው፣ ወደ እኔ እንዲመለስ አይደለም። እመኑኝ። ግን የሆነ ቦታ እናደርሰው፣ ሕክምና ይሄድ ይታይ፣ ጥሩ ጤንነት ላይ ሆኖ በቃ ማየት ነው የምፈልገው። ችግር የለውም። በኋላ የመጣሽ እኮ አንቺ ነሽ ብለሽ አርፈሽ መቀመጥ ስትቺ አሁንም ብታገኘው ማለት ነው እርግጠኛውኝ የምነግራችሁ ነገር አብርሽ እኔ እኮ እወድሃለሁ፣ አብርሽ እኔ እኮ አፈቅርሃለሁ፣ ያላንተ መኖር አልችልም እንዴ፣ ያ ሁሉ ነገር አርገህልኝ፣ ያ ሁሉ ነገር አርጌልህ፣ እንደዚህ ብለኸኝ፣ ቀለበት አስረህልኝ፣ ለምንድን ነው እንዲህ በቀላሉ እኔ ተውኩኝ? እኔ ምን አደረግኩ? ልጅህን በወዲ ይዤ ምናምን ልታለቃቅስ ማለት ምንም። የአብርሽ እዚህ ጋር ሩታ እንዲህ ስታለቅስ ነበር። አየሽ ኤፍሬምን ልታወሪው መጣሽ አይደለ? አብርሽን እንፈልገዋለሁ፣ አብርሽን ማውራት ፈልጋለሁ፣ አብርሽን አገናኘኝ እባክህን ብለሽ ለምንሽው። አብርሽ ኤፍሬም ኢግኖር አረገሽ። አብርሽም እንደማይፈልግሽ ሲነግርሽ እስኪ ምን ስሜት ተሰማሽ? እግዚአብሔር ምስክሬን ነው ምላችሁ። ሩታ ያሳለፈቻትን ስቃይ እያንዳንዷን ስቃይ ታያለች ሄርሜላ ብዬ ነግሬያችሁ ነበር። የሰው ስቃይ፣ የሰው መከፋት፣ የሰው ማዘን፣ የሰው ማጣት እግዚአብሔርን አያስደስተኝም። ግን ሄርሜላ ማለት ነው ሩታ ማብርሽ ያን ያልፈልግሽም ሲላት ከአንቺ ጋር ሆኖ አንዳላይሽ በቃ ህይወቴን ጀምሬያለሁ 1000 ጊዜ ነው የለመነችው ሩታ ራሱ 1000 ጊዜ ለምነው መጣ። ሴት ልጅ ናት፣ ዝቅ ብላ ልጃችን አብረን እናሳድግ፣ ሁለተኛ ልጅም ተረግዟል እባክህ ብላ ስትለምነው አንቺ ጋር ሆኖ እጁን ይዘሽ በቃ አይፈልግሽም እያልሽ አንቺ ራሱ አብርሽ ብቻ አይደለም አንቺ ሁሉ ኢግኖር ስታረጊያት በቃ አንድ ሰው እንደማይፈለግ ሲናገረው ያለመፈለግ ስሜት ምን አይነት ስሜት እንደሆነ ትረጃለሽ ብዬ አስባለሁ። አየሽ ሩታ በምን አይነት መንገድ ውስጥ እንደነበረች፣ አየሽ ሩታ በምን አይነት ጫማ ውስጥ እንደነበረች። እያንዳንዱ ስሜቱ አሁን ላይ እየገባሽ ነው። አብርሽን ማግኘት ፈልግ ምን ልታረጊው? ይሄን አረኩልህ፣ ይሄን ያረኩልህ እያልሽ ውለታ ልትደረድሪ ይሄን እንደዚህ ስላረኩልህ አብረኸኝ ሆነ። ፍቅር በውለታ አይታሰርም። ሲጀመር ትክክለኛ ፍቅር እግዚአብሔር ምስክሬ ነው ወረት አይቆጥርም። በቁሳቁስ አያምንም፣ በቁሳቁስ አይመራም።
ፍቅር ማለት ነው ይሄን አርጌለት የሚባል ታሪክ የለም። የፈለገ ነገር ላመንሽበት ነገር የፈለገ ዋጋ ልትከፊ ትችላለሽ። ግን ዞር ብለሽ ያ ሰው ደግሞ የሆነ ጥሩ ስሜት ላይ ካልሆነ እንደዚህ ነው ብለሽ ለሱ ጤንነት ለሱ ደህንነት ከማሰብሽ ለራስሽ በቃ ጥቅመኛ ስግብግብ እግዚአብሔር ራስ ወዳድ ከምን ጊዜውም በላይ ራስ ወዳድ ነሽ። ነገ ትናንትና ማህተብ ለማስወለቅ ሀብሉን ለማስበጠስ ሄደሽ ነበር፣ ግን አልተሳካልሽም። አብርሽ ደህና ነው ወይ ለሚለው የኔም ጥያቄ ነው፣ የምናየው ይሆናል። ቡዜም እዛ እንባከረየው እያለች አረጎራው እያለች ትገኛለች። ወንድምየውም እንደዛው ምንም አንድ መፍትሄ አያመጡም፣ ግን እየመጡ ይንቀለቀላሉ። ለማንኛውም ስለነሱ ማወራላችሁ ነገር ይኖራል። ዛሬ ግን ኤፍሬም በጣም ነው ያስደሰተኝ። በጣም ከምነግራችሁ በላይ መልሱ፣ ንግግሩ በጣም አሪፍ ነው። መጀመሪያ ኤፍሬም ምን ብሏት ነበረ መሰላችሁ? ሄርሜላን ብልጥ ከሰው ይማራል፣ ሞኝ ከራሱ ይማራል ብሏል። ይህን ነገር አቁሚ፣ ያንቺ ህይወት አይደለም፣ በማይመለከትሽ ህይወት ውስጥ ነው የገባሽው፣ ሰው ባስተካከለው ኑሮ ውስጥ ነው የገባሽው ብለን ሁላችንም ስንወቅሳት ስንናገራት፣ ችግር የለውም የመጣ ፈተና ቢመጣ ተቋቁሜ ያልፋለሁ፣ ከአብርሽ ጋር ከሆንኩኝ ህይወቴ ይስተካከላል፣ ያማረ ይሆናል፣ አብርሽ በቃ በጊዜ ሂደትም ይወደኛል፣ ያፈቅረኛል፣ አብሮ የኔ ይሆናል ምናምን። የሩታን ዋጋ ሩባን እንኳን አልከፈልሽም። የፈለገ ሩታ ክፉ ትሁን፣ በቃ ክፉ ሴት ናት፣ የዓለማችን ክፉ ሴት ናት። ግን ሩታ ለአብርሽ የከፈለችውን ዋጋ አንቺ ሩቡን እንደው 1.05 ነጥብ ዋጋ አልከፈልሽም። እንደሷም ልትሆኝ አትችይም በተአምር። አንቺ ከእሷ ጋር ልትነጻጸሪ ልትወዳደሪ አትችይም። ማነሽ አንቺ? ሲጀምር ራሽን ከፍ ከፍ አድርገሽ ሩታን ማጣጣል። ጭራሽ ከሩታ ጋር ራሽን ታወዳድሪያለሽ እንዴ? ለትዳር ስትል ስንት ዋጋ ነው የከፈለችው? ልጅ ማሳደግ ቀላል ነው እንዴ? ልጅ እናት ናት። በነገራችን ላይ እናት ናት፣ ልታከብሪያት። እንደው እናት በመሆኗ ሁሉን ነገር አይተሽ ህይወቷን አይተሽ ተረድተሽ እንኳን ከሩታ ጋር ሰላም ለመፍጠር ነበር መሞከር የነበረብሽ። እንደውም ልታደንቂያት ይገባ ነበር። እንደውም በዚህ ልክ ማለት ነው ኢግኖር መደረግ ወይም ደግሞ ሰው ሲያመናጭቅሽ፣ ሰው ፊት ሲነሳሽ፣ ሰው አልፈልግሽም እንዳላይሽ ሲልሽ የሚሰማውን ስሜት አብርሽ እንኳን ኤፍሬም ማለት ነው እንኳንም እንደዚህ ያለሽ ያልኩበት ምክንያት ምን መሰለሽ? አንቺ ሩታ ያኔ እንደዛ ስትቃጠል ለአመታት የገነባችውን ህይወት አፈራርስሽ እንዳልነበር ስታደርጊው በሰው ህይወት ውስጥ ዘው ብለሽ ስትገቢ ሩታ ይሄ ስሜት ነበር የተሰማት። በዚህ መንገድ ነበር ያለፈችው፣ እንዲህ ነበር የተቃጠለችው። ታዲያ ባንቺ ደርሶ ስታዩ ምን ተማርሽ? ባንቺ ደርሶ ባንቺ ሆኖ አንቺ ኤፍሬም አይደለም አብርሽ ማለት እንኳን ወዷላ ፈቅራው ለምትዩ አብርሽ ይቅርና ኤፍሬም እንኳን አይፈልግሽም ወንድሜ እንዳላይሽ ብሎ ልታወሪው እንኳን ለምኝኛለሽ። ለምኝኝና የምታወሪኝን ሰማሻለሁ አለሽ አይደል? በዚህ ልክ ኢግኖር ሲያረግሽ ምን ተሰማሽ? ሩታም ያኔ ሁሉም ሰው ኢግኖር ሲያረጋት፣ ሁሉም ሰው አብርሽም ልክ እንደማይፈልጋት በቃ ማትረባ ሴት እንደሆነች በቃ ልጅ ወለደች፣ በቃ ረጀች፣ ወይ ደግሞ የሆነ ነገር ተጎሳቆለ፣ በቃ አልፈልግሽም ልጅ ስላላት ብቻ ማለት ነው። ውበቷ እኮ አልቀነሰም፣ እያደረች እንደውም ውብ እየሆነች ልዕልት እየሆነች ነው የመጣች። አንቺም በቁንጅና ትበልጥሻለች። እኔ ሩታን ከፍ ለማድረግ አንቺን መጣጣል ሆኖብኝ ሳይሆን ልጅ ወልዳ እንኳን ትልቅዬ ቆንጅዬ ልጅ እያሳደገች እንኳን ማለት ነው ትበልጥሻለች በቁንጅና። አንቺ አሁን እንዲዘንጠሽ ለባብሰሽ ምናምን ቻፕ አለ በቃ እንደፈለግሽ ታገላብጫዋለሽ ምናምን፣ ማንም ምንም አይታይሽም። የሩታ ስሜት ገብቶሽ ቢሆን ኖሮ ሁላችንም ዛሬ እናዝንልሽ ነበር። እንዲህ ስትከፊ፣ እንዲህ ስታዝኝ፣ እንዲህ ኢግኖር ስትደረጊ ወይኔ ምናምን ብለን እናዝንልሽ ነበር። ግን አንቺ ያኔ ለሩታ ቅንጣት ታክል ምንም አይነት አዘኔታ አላሳየሻትም። በዛ ውጥንቅጥ ውስጥ በዛ ጭቅጭቅ ውስጥ እንኳን አይ በቃ ይሄ ህይወት ለኔ የሚሆነኝ አይደለም። አብርሽም ነገራቶችን ማስተካከል ከቻለ ያስተካክል። አንቺ መውጣት ነበረብሽ እዛ ጋር። ፍቅርሽን ለምን ገለጽሽ አልልሽም፣ እንኳን ገለጽሽ ጥሩ ነው። ግን ፍቅርሽን ተናግረሽ እንደምታፈቅሩ ተናገርሽ አይደል? በቃ ከሁለታቸው እኔ ልሸሽ። አብርሽ የእውነቱን ወስኖ ተረጋግቶ ከመጣ እጠብቀዋለሁ ማለት ስትቺ በወጣ በገባ ቁጥር ከሩታ ጋር የሆነ ነገር በተከፋ ቁጥር ክፍተቷን ተጠቅመሽ ወደ አንቺ ለመሳብ ወደ አንቺ ለመውሰድ ነበር ስትጥር የነበረው። መጨረሻ ላይ ተሳካልሽና ወሰድሽው። ግን የኮንትራት ኑሮ ነበረ፣ ለትንሽ ጊዜ ተከራይተሹ ነበር። አብርሽ የኪራይ ውልሽ ሲያልቅ አብርሽ ወደ ቤተሰቡ፣ ወደ ትዳሩ፣ ወደ ህይወቱ ተመልሷል።
ምንም ማድረግ አይቻልም። እና በጣም ራስ ወዳድ ነሽ ከሚባሉ በላይ የሄርሜላ ራስ ወዳድ አሁን አይደለም የጀመረው። ያኔ አብርሽን ከሩታ ቀምታ ስትወስድ በአደባባይ በጠራራ ፀሐይ ሀንግ ሰርታ ማጅራቷን መትታ ልክ እንደ ሌባ ነው የወሰደችው አብርሽን በጠራራ ፀሐይ አይኗ እያየች እየሰማች እንቁልልጭ እያለች ነበር የወሰደችባት አብርሽን። እንደዛ ህይወት መስዋዕትነት እስከ ሞት ድረስ ነው መስዋዕት የከፈለችው ሩታ ለህይወቷ ለትዳሯና እቺ ደግሞ ዛሬ መጣ። ሐሙስ እኮ ነው የመጣሽ። ሐሙስ ለአርብ ምን ዋጋ ልትከፍይ ትችላለሽ? እሷ እኮ ለሶስት አመት ያህል ነው ዋጋ የከፈለችው ለዚህ ትዳር ለዚህ ኑሮ። በዛው ላይ ብዙ ሴት እያመጣባት በብዙ ሴቶች እየተሰደበች ኢግኖር እየተደረገች በተመልካች ተጠልታ ተዋርዳ እስከ መላ ቤተሰቦቿ ተሰድባ በቃ አንዳንዴ ከሄርሜላ ህይወት ምን ተማርኩ መሰላችሁ? ሁሉም ሰው የዘራውን እንደሚያጭድ ነገ ዛሬ በሰው ላይ ቢሳለቅ ቢስቅ ዛሬ በሰው ቁስል ላይ እንጨት ሲሰድብ ቢኖር የሆነ ሰዓት ላይም ደግሞ ራሱ ያ ህይወት ደርሶበት የእውነቴ ነው እንደሚሰቃይ አይቻለሁ። ለምሳሌ አሁን አንድ እናት ታማሚ ልጅ አይታ ይዛ አዝላ ወይ ደግሞ በቃ አብራ አቅፋ ይዛ ብናያት በዛች ሴትዮ በዛች እናት ብናሾፍ ብንስቅ ወይ ደግሞ በልጁ ብናፌዝ ነገ የምንወልደውን አናቅ። ከዛ የባሰ ከዛ የበለጠ ታማሚ የሆነ ልጅ ሊሰጠንና ያኔ ይገባናል። ስለዚህ በሰው ቁስል ላይ እንጨት አትስደዱ ነው የምለው። ሄርሜላ የሚገባሽን ነገር ነው እያገኘሽ የምትገኘው። እንደዚህ ባትሆኚ የራስሽን ኑሮሽ እፎ ያለ ህይወት እፎ ያለ ትዳር ፍቅር ብትጀምሪ ኑሮሽን ህይወትሽን ብትኖሪ ከአብርሽ ውጪ ያልተያዘ ኤፍሬምም ነግሯታል። በቃ ያልተያዘ ሰው ፈልጊ፣ ቆንጆ ነሽ ምንድነሽ በቃ ሂጂ ፈልጊ። እሱ ግን መጀመሪያ ባለ ትዳር ወንድ ጋር ነው የተንጠለጠልሽው። አይሆንም ብዬ ነግሬሽ ነበር አልሰማም አልሽኝ። ራስሽን የተጎዳሽው አሁንም ተመልሷል። ተይው ጤነኛ ነው እያላት የሚገኘው። ሄርሜላ ምንም ማመን አልቻለችም። በጣም ተናዳለች፣ በጣም ተበሳጭታለች። በጣም ከምነግራችሁ በላይ እኔ መጨረሻውን ፈጣሪ ያውቃል። ምንም አልልሽም፣ ግን ብልጥ ብትሆኚ በደንብ ከሰዎች ተምረሽ ለሩታ ያልሆነ ሰው ለኔ አይሆንም። በቃ ይሄ ልጅ ባለትዳር ነው፣ ብዙ ኮተቶች አሉት፣ ብዙ ያልዘጋቸው ምዕራፎች አሉ። ከዚህ ሰው ጋር ብቀጥል ነገ ህይወት ይበላሻል ብለሽ ሙሉ በሙሉ ማቆም ትቺ ነበር፣ ወይም ደግሞ ከሩታ ጋር እንዲሆን ትፈቅጅለት ነበረ። ግን አልቻልሽም። የኔ ነው ብለሽ ስትስገበገቢ ያሹን በሙሉ አጣሽ። በቃ ምንም አልያሽም። አሁን ምንም እያዝም የሚጨበጥም ነገር የለም። እግዚአብሔር ይርዳሽ። ሌላ ምንም ነገር አይደለም። ወደ ቡዜና ወንድምየው ስመጣ ምንድነው ዘራፍ የምትሉት? እዚህ ዩቲዩብ ላይ መጣችሁ እሪ የምትሉት ምንድነው? ቡዜ አንቺ የትኛው ወታደር ነሽ? የትኛው መንግስት ነሽ? የትኛው ባለስልጣን ነሽ? በዚህ ልክ እሪ የምትዩ ምንድነው? ተመልካችንም ትሳደቢያለሽ፣ ተቆጫለሽ ምናምን እንደዚህ እናንተ የፈለገ ነገር ብናወራለን እኛ ሰው የፈለገውን ታሪክ ማውራት ይችላል። እናንተ ናችሁ እዚህ ጋር የምታወሩትን አታውቁ። ጭራሽ ስለ ጥንቆላ ይዛችሁ መጣችሁ ደግሞ አሁን ላይ ስለ መተት በቃ ሀብሉ መውለቅ ያለበት ምናምን ብላ ቡዜ ናት እንግዲህ የላከችው ወንድሟን ማለት ትናንትና። እና ከወንድማችሁ ጤንነት ይልቅ እናንተ ቪዲዮ ለመስራት ነው የምትሯሯጡት። ቡዜ ታዘቢያታለሁ በጣም ብዙ ጊዜ ወንድሜን ወዳለሁ ወንድሜን አከብራለሁ ትላለች። ግን ያ ሁሉ ቀን ሳምንት እንኳን ጠፍቶ በቪዲዮ ሲመጣ አንድ ቪዲዮ ላይ በቃ ያ ሁሉ አንድ ሳምንት ሙሉ አንድ ቲሸርት ነበረ ለብሶ ቀረጻ ሲያደርግ የነበረው። እንደዛ ወንድሟ ያልሆነ ያልተገባ ንግግር እየተናገረ ጤነኛ ያልሆነ ሀሳብ እያሰበ የአብርሽ ቤት ጠፍቷት ነው እንዲ ያ ሁሉ ጊዜ ሚዲያ ላይ መጣ ታወራለች። ግን የእውነቴ ነው በግልጽ ሩታ ቤት ሄዳ አብርሽ የሆነውን በአካል ሄዳ አላየችው። ከስንት ጊዜ በኋላ አይደል እንዴ ከስንት ቀን በኋላ አይደል እንዴ ሄዳ አየችው። ሚዲያ ላይ መጣሽ የምትይው ነገር ነው በጣም የሚገርመኝ። ቡዜ ምንድነው የምትንቀለቀዩ? ማደርገው ምንም አታውቂያ፣ ምንም አታመጭም። ምን ታመጫለሽ? ከሩታ ጋር መሆን እንደማይችል ወይም ደግሞ ሩታ ጋር እንዲቀጥል እንደማትፈልጊ እናውቃለን። ግን አንቺ ባልሽው አይደለም። እግዚአብሔር በፈቀደው መንገድ አብርሽና ሩታ ይጓዛሉ። ሄርሜላም እግዚአብሔር ከፈቀደ የራሷን ህይወት ኑራ የራሷን መንገድ ትቀጥላለች። አብርሽን ደግሞ ከልጁ እናት ጋር አብሮ ይቀጥላል ከትዳሩ እና እኔ እንጃ ኤፍሬም የለፋውን ያህል አንቺ ትንሽዬ ነጥብ እንኳን ለፍተሽ ቢሆን ኑሮ ወንድምሽን በዚህ ልክ እስከ እብደት አይደርስም ነበረ። ሄርሜላን በዚህ ልክ ታቂ ነበር። ደግሞ መድኃኔዓለምን ሄርሜላ እንደምትጎዳ አብርሽ ነገ እንደሚጎዳት በደንብ 100% ታቂ ነበረ። ለምን መሰለሽ? የሆነ ጊዜ ከሄርሜላ ጋር ያላችሁ ነገር ምንድን ነው?
አለችው። ጥያቄ ስትጠይቀው ግራ ተጋብታ ነበር ያኔ። ውዳታለሁ፣ አፈቅራታለሁ አላለም። ውዳታለሁ ብቻ ነው ያለው። ግን በቃ እና አብረሃት መቀጠል ትፈልጋለህ ወይ ማግባት ትፈልጋለህ ወይ ስትለው አይ እኔ ምንም አሁን ላይ ምንም ስለ ጋብቻም ስለምንም ነገር የማወራውም ነገር የለኝም። በቃ ዝም ብዬ መኖር ነው የምፈልገው። እግዚአብሔር እስከፈቀደልኝ ዝም ብዬ ነው የምኖረው አለ። ይሄ ማለት ምንድን ለጊዜው ነው የምፈልጋት አይነት ነገር ነው። ሶ እቺ ሴት እንድትጎዳ ያደረግሽው አንደኛና ዋነኛ አንቺ ነሽ። ይሄንን እውነት ነግሮሽ በፊት ለፊትሽ ቆሞ ዝም ብለሽ አይዞ በርታ ወንድም የቀጥልበት እያልሽ ሄርሜላን ቤትሽ ቀጥረሽ ምሳ እስከ ማብላት ደርሰሻል። አየሽ ዛሬ ስትጎዳ ደግሞ ሩታን መተው አለብህ እያልሽ መጠሻል። እግዚአብሔር ያውቃል የአብርሽና የሩታን ህይወት እግዚአብሔር የማያውቀው ይሆናል። መጨረሻውን ያሳምረው። ሄርሜላም ልቦና ይስጣት ነው የምለው። ሌላ ምንም የምለው ነገር የለም። ቡዜ ደግሞ ወንድምየውም ቢሆን ሚዲያ ላይ መጣችሁ ከማውራታችሁ ይልቅ ለወንድማችሁ የሚጠቅመውን ነገር አድርጉ። ለሚዲያ አወራችሁ አላወራ ስንት አመት ሙሉ ስታወሩ ኖራችሁ አይደል? ምን አይነት መፍትሄ ያመጣችሁ? ምንም። ይህንን ነው ልል የምችለው። እናንተስ ምን ተሰማችሁ? ሄርሜላ በሩታ ቦታ ስትተካ ምን ተሰማችሁ? በእርግጥ አብርሽ እያደረገ ያለው ነገር በጣም አስነዋሪ ነገር ነው። ምክንያቱም ሩታንም አስለቅሶ ሄርሜላንም አስለቅሶ ነገ ሌላ ሴት እንደማያስለቅስም በምንም እርግጠኛ አይደለንም። ለምን በአንድ ወንድ ምክንያት የሰው ህይወት እንዲመሰቃቀላል? በአንድ ወንድ ምክንያት እንዴት ይሄ ሁሉ ሴት ያለቅሳል ብዬ ሳስብ ያመኛል። እኔ አንዳንዴ በእውነት ነው የምላችሁ። እና ይሄ መጨረሻው መቼ እንደሚሆን እንግዲህ አብረን የምናየው ይሆናል። የኔ ሀሳብ አስተያየት ይህንን ይመስል ነበረ። የእናንተን ሀሳብ አስተያየት ጨምሮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።